እግዚአብሔር ተመሰገነ ይሁን ሁሉ ጊዜ ምስጋና ክብር አምልኮ የሚገባው አምላክ ስለሆነ በማንኛውም ሰዓት ለናመልከው ከፍ ልናደርገው ይገባዋል ለሚያረጋልን የሚመጥን አይደለም ግን የምንችለው እሱ ስለሆነ ሁሉ ጊዜ እግዚአብሔር እናመልካለን እስቲ አሁን ደግሞ እኛ ጋር አብረን አምልኮ እግዚአብሔርን ከፍ እናደርጋለን معارضهم يمكربافي سم كامز تواعكو يحدث يحايلن كم معارضهم يمكربافي سم كامز تواعكو يحدث يحايلن ستيزرو يلو منج عين ماي سلازي ممليسي زبلكا يسوس تنع جنبيها ملحناي هيوتي سلازي دقاقيمي زبلكا يسوس كم عارضهم يمكربافي سم كامز تواعكو يحدث يحايلة كم معارضهم يمكربافي سم كامز تواعكو يحدث يحايلة ستيزرو يلو منج عين ماي سلازي ممليسي زبلكا يسوس تنع جنبيها ملحناي هيوتي سلازي دقاقيمي زبلكا يسوس كل جيزي بارهون سمكا كل جيزي بارهون سمكا كل جيزي بارهون سمكا هون سمكا حيلي يسمكا نعي هيوتي كبري يسمكا سلماتي حيلي يسمكا نعي هيوتي كبري يسمكا سلماتي نعهاي زمله نعهاي تسجل نعهاي زمله نعهاي تسجل بيتك النهار عيلها النهار كرمها النهار بيتك النهار عيلها
لكل واسمع عزيو كبزبالة عب سماي يا مدري بينو زقنانا لعل كل واسمع عزيو كبزبالة عب سماي يا مدري بينو زقنانا ملكوتاوي سم زقزق كله عيل ملك لو من زي بركة خلو ملكوتاوي سم زقزق كله عيل ملك لو من زي تزعلو لعل كل واسمع عزيو كبزبالة عب سماي يا مدري بينو زقنانا لعل كل واسمع عزيو كبزبالة عب سماي يا مدري بينو زسلطانا ملكوتاوي زقزق عب كله عيل ملك لو من زي بركة خلو ما بيتاو تاويسم زقزق كله عيل ملك خلو من زي قزالو كل جيزة إبارهون سمكا إبارهون سمكا كل جيزة إبارهون سمكا كل جيزة إبارهون سمكا حيلي سمكا نعي هيوتك كبري سمكا سلماتك حيلي سمكا نعي هيوتك كبري سمكا سلماتك نعي زملك نعايز سكر نعايز من نعايز سكر عبيتك النار إيهو عيلها النار إيهو كرمها النار إيهو عبيتك النار إيهو عيلها النار إيهو سلطانك النار إيهو كل جيزة إبارهون سمكا كل جيزة إبارهون سمكا إبارهون سمكا كل جيزة إبارهون
ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረው ቃሉን ይፈጽማል ተናግሮ ማድረግ እሱ ብቻ ያውቃል ፍቅሩ አይቀዘቅዝ ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረው ቃሉን ይፈጽማል ተናግሮ ማድረግ እሱ ብቻ ያውቃል ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ማክበርና ማንሳት ጌታ ያውቅበታል እሱን የተጠጋ የቱ መሽቶበታል እንደ ንጋት ብርሃን ክብሩ የጨመረ አቀማጥ ላኖራ እንዲህ ያከበረ ማክበርና ማንሳት ጌታ ያውቅበታል እሱን የተጠጋ የቱ መሽቶበታል እንደ ንጋት ብርሃን ክብሩ የጨመረ አቀማጥ ሊያኖራ እንዲህ ያከበረ ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ይታመናል እንጂ እንኳን ቤቱ ኖሮ አልቆ በሱ እጅ ያሳልፍለታል ዘመኑን በተድላ
እርዳኝ ብሎ መጥቶ የቱ ሰው ተጎዳ? አይጠረጠርም ይታመናል እንጂ እንኳን ቤቱ ኖሮ አድጎ በሱ እጅ አሳልፈው ለታ ዘመኑን በተድላ እርዳኝ ብሎ መጥቶ የቱ ሰው ተጎዳ? ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። የቱ ነው ተረሳ? ማነው የሚጸጸት? ሳይታሰብ ኖሮ ጊዜው ያለፈበት ከተጣለው ይልቅ ከፍ ከፍ አድርጎ ደስታን ይሰጠዋል እምባን ከዓይኑ ጠርጎ። የቱ ነው ተረሳ? ማነው የሚጸጸት? ሳይታሰብ ኖሮ ጊዜው ያለፈበት ከተጣለውን ይልቅ ከፍ ከፍ አድርጎ ደስታን ይሰጠዋል እምባ ከዓይኑ ጠርጎ። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። ቤቴስ ምንድን ከጣራዬ በታች ኢየሱስ የገባ ማን ጌቴስ ምንድን ከጣራዬ በታች ኢየሱስ የገባ ምህረት የበዛለት ፍቅር ይቅር
ደሞ ያየ ቸርነቱ እንደኔ ያለ ማን ምህረት የበዛል ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማን እኔማ ሞተ ስባል ያለ እኔማ ጠፋ ስባል የቆም እኔማ ምንም እንዳላየ እኔማ እንዴት ዝም እላለሁ እኔማ ስላንተ እኔማ ለሀገር ለምድሩ እኔማ አልጠግብ አውርቼ እኔማ ምህረት አግኝቼ ለማንኝ ቤቴስ ምንድን ከጣራዬ በታች ኢየሱስ የገባ እኔ ማነኝ ቤቴስ ምንድን ነው ከጣራዬ በታች ኢየሱስ የገባ ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማን ምህረት የበዛለት ፍቅር ይቅር ያለ ደሞ ያየ ቸርነቱ እንደኔ ያለ ማን እጨምራለሁ ምስጋና በምስጋና ላይ እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል በምስጋና ላይ እጨምራለሁ ምስጋና በምስጋና ላይ
እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል ምስጋና በምስጋና ላይ እጨምራለሁ ምስጋና በምስጋና ላይ እጨምራለሁ ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል ጠዋት ማታ ሁሌ ላንተ ክብርን እሰጣለሁ በምሕረትም አለ ጌታ ደስ ይለኛል በምሕረትህ ስላቆመኝ ላንተ ይለኛል ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ንገር ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ አቤቱ አምላኬ ሆይ ለምንኛለህ ጠዋት ማታ ሁሌ ላንተ ክብርን እሰጣለሁ በምሕረትህም አለ ጌታ ደስ ይለኛል ስላቆመኝ አመስግን ይለኛል ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ንገር ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ንገር በምስጋና ላይ እጨምራለሁ በምስጋና ላይ እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል ነፍሴ ከሞት አይነት እንባ አድነሃልና ሲመንም በሕይወት መስቀል ትፈልኛልና ያረክልኝ ያዝ ስላንተ አወራለሁ ያጥፍ እዘምርልሃለሁ ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ክበር ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ንገዛሬ ዛሬም እጨምራለሁ የኔ ጌታ ክበር ነገም እጨምራለሁ የኔ ጌታ ንገር በምስጋና ላይ እጨምራለሁ ምስጋና በምስጋና ላይ እጨምራለሁ ምስጋና ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍቅሩ ማርኮኛል ምሕረቱ ያዘምረኛል ፍጻሜ ከእናንተ ጋር ሆናለሁ ብለህ እንደተናገር ቃልህን ፈጸምከ በተራራ ቢሆን ደሞ በሸለቆ አብረኸኝ ሆነሃል እኛም አይተንሃል ታማኝ
ታማኝ ነህ ፍቅር ነህ እንደ ስምህ እውነት ነህ እንደ ስምህ አሜን ታማኝ ነህ ፍቅር ነህ እውነት ነህ እንደ ስምህ አሜን ታማኝ ነህ ፍቅር ነህ እንደ ስምህ እውነት ነህ እንደ ስምህ አሜን ሳላሳስልማምን አልጋ ላይ ተኛው ሰው የለኝም ብሎ ተስፋ ቆረጠው ያለበት ሄደህ ፈውሰሃል አዳኝ የእኛ ጌታ ኢየሱስ እኛም አይተንሃል ዋሽንህ ስናምንህ እንደ ስምህ ረዳት ነህ እንደ ስምህ አሜን ፈዋሽንህ ስናምንህ ረዳት ነህ እንደ ስምህ አሜን ፈዋሽንህ ሰላምንህ እንደ ስምህ ረዳት ነህ እንደ ስምህ አሜን ሁሉ በላይ ስምን ተሰጥቶሃል የሲኦልን ምንጮች በእጅ ይዘሃል ፍጥረታትም ሁሉ ይንበረከካሉ ለታላቁ ስም ክብርን ይሰጣሉ ከስም ሁሉ በላይ ስምን ተሰጥቶሃል የሲኦልን ምንጮች በእጅ ይዘሃል የፍጥረታት ሁሉ ይንበረከካሉ ለታላቁ ስም ክብርን ይሰጣሉ ጌታንህ አምላክንህ እንደ ስምህ ገናና እንደ ስምህ አሜን ጀግናንህ ረዳትንህ እንደ ስምህ አምላክንህ እንደ ስምህ አሜን ጌታንህ አምላክንህ እንደ ስምህ ገናና እንደ ስምህ አሜን ጀግናንህ ረዳትንህ ገናና እንደ ስምህ አሜን እኔም እንዲህ ወግ ደረሰ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወት የጣፈጠ በኢየሱስ ታሪክ ተለወጠ እኔም እንዲህ ወግ ደረሰ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወት የጣፈጠ በኢየሱስ ታሪክ ተለወጠ አይቼዋለሁ ጌታ አይቼዋለሁ ኢየሱስ ለነፍሴ ነው እኔ ያውቀዋለሁ ጌታ እኔ ያውቀዋለሁ ኢየሱስ ለነፍሴ ነው እኔም እንዲህ ወግ ደረሰኝ
ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወቴ ታፈጠ በኢየሱሴ ታሪክ ተለወጠ አይቼዋለሁ ጌታ አይቼዋለሁ ኢየሱስ ለነስ ልዩ ነው እኔ ያውቀዋለሁ ጌታ እኔ ያውቀዋለሁ ኢየሱስ ለነስ ልዩ ነው ማ ልበለው ምን ልበለው ማ ልበለው ምን ልበለው በምን ቋንቋ በምን አንደበት ይነገራል የሱ ደግነት በምን ቋንቋ በምን አንደበት ይነገራል የሱ ደግነት ማ ልበለው ምን ልበለው ማ ልበለው ምን ልበለው በምን ቋንቋ በምን አንደበት ይነገራል የሱ ደግነት በምን ቋንቋ በምን አንደበት ይነገራል የሱ ደግነት ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወቴ ታፈጠ በኢየሱሴ ታሪክ ተለወጠ እኔም እንዲወቅ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወቴ ታፈጠ በኢየሱሴ ታሪክ ተለወጠ አይቼዋለሁ ጌታ አይቼዋለሁ ኢየሱስ ለነስ ልዩ ነው እኔ ያውቀዋለሁ ጌታ ያውቀዋለሁ ኢየሱስ ለነስ ልዩ ነው ማ ልበለው ምን ልበለው ማ ልበለው ምን ልበለው በምን ቋንቋ በምን አንደበት ይነገራል የሱ ደግነት በምን ቋንቋ በምን አንደበት ይነገራል የሱ ደግነት በምን ቋንቋ በምን አንደበት ይነገራል የሱ ደግነት ሃሌሉያ ክብር ለእግዚአብሔር ይሁን ክብር ለመንፈስ ቅዱስ ይሁን ይሄ ጊዜ የሰጠን እግዚአብሔር ይሄ ሰዓት የሰጠን እግዚአብሔር ክብር ለስሙ ይሁን ሃሌሉያ አንድ ቃል አነባለሁ ልጆቻችን ወደዚህ የወጡ እግዚአብሔር ይመስገን ቃሉ ምን ይላል እኛ ስላደረግነው አንዳች ነገር ሳይሆን ከእቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን አሁን ግን በሉ ሞትን ደምስሶ በወንጌል አማካይነት ሕይወትንና ኢመዋቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጠዋል ኢየሱስ ጌታ ነው እኔም ለዚህ ወንጌል የምስራች ነጋሪና ሐዋርያ አስተማሪም ሆኜ ተሸምኳለሁ ጳውሎስ ኢየሱስ ጌታ ነው
ከዚህ የበለጠ ወንጌል ምን አለ? ከዚህ የበለጠ ደስታ ምን አለ? ኢየሱስ ጌታ ነው። Are you guys excited? አሁን ግን ሞትን ደምስሶ እኮ ነው ያለቃሉ። በወንጌል አማካይነት ህይወትንና ኢመዋቲነትን ወደ ብርሃን ባወጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጠዋል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ስለ ልጆቻችን እንጸልያለን። ውቢት የት አለች? she's not here. okay ውቢት እንጸልይላችሁ። በሰማይና በምድር ታላቅ የሆንክ ልዑል አባት እግዚአብሔር ሆይ ስለነዚህ ውድ ስጦታዎቻችን እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ለእያንዳንዱ አባትና እናት ጌታ ሆይ አምነህን ጌታ ሆይ እንድናሳድጋቸው በፊትህ ጌታ ሆይ ኮትኩተን ለክብርህ እንድናበቃቸው ስለሰጠህን እግዚአብሔር ሆይ ተመስገን። አሁንም ደግሞ በፊትህ አደራ አሳልፈን ላንተው እጅ አደራ አሳልፈን እንሰጣለን። አባት እግዚአብሔር ሆይ በጌታ በኢየሱስ ስም መንገዳቸውን ህይወታቸውን ሁሉ በፊትህ አስረከብን። እግዚአብሔር የዘላለም አምላክ መውጣት መግባታቸውን ሁሉ በጌታ በኢየሱስ ስም አንተ እንድትቆጣጠር በቤትህ በፊትህ እንዲያድጉ እግዚአብሔር ሆይ እንለምንሃለን። በጌታ በኢየሱስ ስም የነሱን ጉልበት የነሱን ቀንና ሌሊት የሚፈልግ የጠላት ሐሳብ የጠላት አሰራር ማንኛውም የክፉ ጉልበት በጌታ በኢየሱስ ስም የታሰረ እንዲሆን እንጸልያለን። ከእያንዳንዱ ብላቴና መንገድ ላይ በጌታ በኢየሱስ ስም የክፉን ስራ ሰበርን። በጌታ በኢየሱስ ክርስቶስ ስም ጠላት ቀናቸውን እንዳያገኝ ጉልበታቸውን እንዳያገኝ በጌታ በኢየሱስ ስም ከለከልን። እግዚአብሔር የዘላለም አምላክ ታማኝ አድርገህ የቆጠርከን እግዚአብሔር በጌታ በኢየሱስ ስም አሁንም ደግሞ ላንተ እጅ ሰጥተንሃል። በጌታ በኢየሱስ ስም የህይወት ዘመናቸውን አንተ ተቆጣጠር። በፊትህ በቤትህ እንዲያድጉ ጌታ ሆይ በዚህ መድረክ ላይ ካሉ ህፃናት አንዳቸው ሳይጎሉ እግዚአብሔር ሆይ በቤትህ እንዲያድጉ እንጸልያለን። እግዚአብሔር የዘላለም አምላክ ለኛም ጉልበትና አቅም እንድትሰጠን በፊትህ እግዚአብሔር ሆይ እንድናሳድጋቸው ላንተ አደራ አሳልፈን በየቀኑ እየሰጠን ጌታ ሆይ እንድንልካቸው በኢየሱስ ስም እንድትረዳን እንጸልያለን። ማስተዋልን ጥበብን ስጠን ጌታ ሆይ የምናሳድግበትን ያንተን ጌታ ሆይ wisdom ስጠን። ስለዚህ ቀን ተመስገን በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ስለዚህ በህይወት በሚመጣ ሐዘንም ቢሆን ደስታም ቢሆን እግዚአብሔር የምናመሰግንበት ምክንያት ይሄ ወንጌል ነው። አሜን። ስለዚህ እግዚአብሔር ይመስገን። እንደ ቤተክርስቲያን ሁላችን እንደ ቤተሰብ ሐዘን ሲያጋጥም ደስታም ሲሆን በማጽናናትም ከሚደሰቱት ጋር ተደሰቱ ስለሚል ከሚያዝኑት ጋር እዘኑ ስለሚል አብሮነታችን ማጽናናታችን እንድንቀጥል ቤተክርስቲያን ታሳስባለች ማለት ነው። ጌታ ይባርካችሁ። ስለዚህ የምንወዳቸው እናታችን ወይዘሮ ፀሐይነሽ ወደ ጌታ ሄደዋል። ስለዚህ አይ ቲንክ ኔክስት ዊክ ነው ቀብራቸው የሚሆን ግን ስቲል ቤት ይሄድን ቤተሰብ እንድናጽናና ጌታ ይባርካችሁ። እስካሁን ደግሞ ያ ነገር የቀጠላችሁ ስላላችሁ ኢየሱስ ጌታ ነው። ስለዚህ አሁን ስለ መባና አስራት እንጸልያለን። መባና አስራት በዌብሳይት አለ ማራናታ ኢትዮጵያን ኤንድ ኤርትራን ቸርች በሚል በዛ ገብታችሁ ዳይሬክት እንትን ማድረግ ይቻላል። ይሄ QR ኮድም በመጠቀም ወኪን የአንድ ታይምም ይሁን የአስራትም በዛ ሰት ማድረግ ይቻላል ማለት ነው። ስለዚህ ጌታ ይባርካችሁ። እግዚአብሔር ደግሞ ታማኝ እንድንሆንለት በዚህ ሁላችን ይርዳን። አሜን።
ስለዚህ እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለሰጠህን ሁሉ ስጦታዎች። ተባረክ እግዚአብሔር አምላክ ሆይ የማዳን ስጦታ ሰጠህን፣ የዘላለም ሕይወት ተስፋ ሰጠህን። እግዚአብሔር አምላካችን እናመሰግንሃለን። የሰጠህንም እንሰጣለን። እግዚአብሔር አምላክ ሆይ እግዚአብሔር በሁሉ በሰጠህን ታማኞች እንድንሆን በአስራታችን በማባችን ደግሞ ሁላችን እርዳን። እግዚአብሔር የሚሰጡ እጆች ሁሉ ባርክ። ሁሉ ላንተ ክብር ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን። እግዚአብሔር ይመስገን። ስለዚህ አጠገባችሁ ላለ ሰው ሰላም እያላችሁ የምስራች በሉት፣ የምስራች በሉት። ሞት እኮ ተደምስሷል በሉት። ጌታ እኮ ሞትን ደምስሶታል በሉት። የቀረ ምንድነው? በመምጣቱ ደግሞ ወደ ባህር እሳት ይጥለዋል ሞት። ይሄ ሰውን የሚያስፈራራ አሜን። ኦኬ ኢየሱስ ጌታ ነው። እኔ ሲያነብ ኤክሳይትድ ሆኛለሁ። አይደለም ሞትን ደምስሶታል የሚል ቃል አይ ላይክ ኢት። ኢየሱስ ጌታ ነው። ስለዚህ ዛሬ ቃል የሚያካፍለን መሳይ ነው። ከዛ በፊት ግን ፓስተር እንዲጸልይለት ስለፈለገ ስለዚህ ከፓስተር ጋር ቃሉን እንጸልያለን ማለት ነው። እግዚአብሔር ይመስገን። ሰላም እንደምን ዋላችሁ? ዛሬ ብዙ ሰው የለም፣ በቃ ሐዘንም አለ እና ግን በእግዚአብሔር ቤት መገኘት የሚያክል በረከት የለም ወገኖች። ይሄ ጊዜ የሚወሰድብን ጊዜ ይመጣል። ስለዚህ አጥብቃችሁ ይሄንን ያዙት። በእውነት በጌታ ቤት ዳዊት ይናፍቅ የነበረው የሱም ፓላስ አልነበረም። በቃ ተከቦበት የሚሰገድለትን አልነበረም። በእግዚአብሔር ቤት ሄዶ መስገድ ነው። እግዚአብሔር እድል በሰጠን ሁሉ ከጌታ ጋር የምንሆንበት መንፈስ ይስጠን። አሜን። አሁን ሌትሊ ቸርች በቃ ሲምፕል ሆኗል። ከፈለገ ይቀራል፣ ከፈለገ ይሄ ትክክል አይደለም። የእግዚአብሔር ቤት መከበር አለበት። እሱ ያከበረን እኛ ማክበር አለብን። አሜን። በእምነት ስለዳንን ዝም ብለን እንውጣ እንግባ አይደለም። እና አደራ ባካችሁ ለሌሎችም ንገሩ። በሆነ ምክንያት ከቸርች ይቀራል፣ እንደዛ መሆን የለበትም። እውነት ጌታን በእውነት የተረዳና የገባው ሰው ከቤቱ አይወጣም፣ አይጠፋም ከአምልኮ ቦታና ዛሬ ያለፈው ጊዜ ጸሎት አለን። አርብ ቅዳሜ ጠዋት በጣም ግሩም ትምህርት አስተማረ ወንድማችን መሳይና እንደው እግዚአብሔር እንደዚህ አይነት ወጣቶች ይስጠን፣ የሚያስተምሩ ብቻ ሳይሆን የሚኖሩ። አሜን። እግዚአብሔር የተመሰገነ ይሁን። መልካም የሆነ ነገርን የሚያደርጉና መሳይና እስቲ ውጣና ይሄንን ያስተማርከንን እንግዲህ ሼር አድርገን ለሁሉ ይገባዋል ብዬ ነበረ። እንግዲህ ጌታ ሌላ ሰጥቶኛል ካላልክ ያንኑ ነው የምታስተምረው። ሌላ ነው። እሺ እንወዳለን። እሺ እጆቻችንን ዘርግተን እንጸልይለት። እግዚአብሔር ሆይ ስምህ ይባረክ፣ እናከብርሃለን። ላንተ ክብር የሆነ እግዚአብሔር የዘላለም አምላክ ሆይ መንግስትህ የሚሰፋበት የህይወት ቃል ይምጣልን። ያንተን ድምጽ እንስማ። ልጆችህ ይሰማሉ። ጌታ ሆይ አንተም ተናገር። ሁሉን ላንተ አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። መሳይ ከመናገሩ በፊት አንድ እንግዳ በመካከላችን አለች። ፌቢዬ ጋር በጣም ይገናኛሉ። የፌቢ ጓደኛ ነች ልበል እና እስቲ ተነሽና የጌታ ልጅ ነች እና ቱሳን መታ። አሁን ከቱሳን እኛ ቤት አድራ እኛን ልታይ መታለች። እግዚአብሔር ይባርክሽ። ኢትዮጵያ ትባላለች። ኢትዮጵያ ትባላለች። ጌታ ይባርክሽ። እንኳን ደህና መጣሽ። ሌላ አላይም አዲስ ሰው። እንግዲህ ጌታ ይባርካችሁ። ጌታ ይባርክ። እንዴት ናችሁ? ሰላም ነው? የእግዚአብሔር ስም የተባረከ ይሁን። ወድጄዋለሁ። ሀብትሽ ስም ማን ነው? አብርሽ ስሜን ጽፉት። ለምንድን ነው ይህንን ሜንሽን ያደረግኩት? ብዙዎቻችሁ እንደምታውቁት እዚህ ከመጣን 1 ዓመት 3 ወር 4 ወር ይሆነናል ወደዚህ ወደ ዩኤስ ከመጣንና እዚህ ደግሞ ከመጣን አነስ ያለ ጊዜ ነውና ማራናታዎች you guys are so amazing። በጣም አስደናቂዎች ናችሁ። በጣም የሚያስደንቁ ሰዎች በመሃላችሁ አሉ።
ያወኳችሁም ያላወኳችሁም በሚታይም በማይታይም መልክ ይብን በቃ የኔና የባለቤቴን ህይወት ስትባርኩ ነበር ህይወታችንን ስታቀሉልን ነበር አሜን እግዚአብሔር ህይወታችሁን ያቀል አሜን አጋት ብዙ ጓደኞችን አግኝቻለሁ ባለቤቴ ብዙ ጓደኞችን አግኝታለች ብዙ ቤቶች ተከፍተውልናል ቤታቸው ገብተን ካብረናቸው አሳልፈን ተባርከናል ፓስተር ጌታ ባርኮሃል በዚህ ፓስተር ናይቼ እናንተን ሳይ በጣም እደነቃለሁ እናንተ ናይቼ ደግሞ በጣም ተባርከሃል አንዳንዴ የተሰጠንን ነገር በደንብ ካላወቅነው ሰይጣን ብዙ ጊዜ ይዋሸናል እና በጣም አስደናቂ ቦታ ነው ያላችሁትና በዚህ ደስ ይበላችሁ አሜን በዚህ ደስ ይበላችሁ አንዳንድ ሰው የሰውን ፊት ገና አይቶ ማለት ነው ሳያውቀው የሆነ ነገር ደስ አይልኝም ያሰው ምናን ይላል ገና አይቶ ማለት ነው ገና እኔ ገና ሰው ሳይ የሚታየኝ የእግዚአብሔር መልክ ነው አሜን ሰይጣን ገና ሲያያችሁ ምን እንደሚታየው ታውቃላችሁ መልኩ ስለሚታየው ይሄን ሰው ማጥፋት አለብኝ ብሎ ነው የሚነሳው የማን መልክ ነው የሚታየው ሰይጣን ለዚህ ነው የዘር ማጥፋት የሚያውጀው ለዚህ ነው ሰው በደረሰበት ቦታ ሁሉ ለማጥፋት የሚንቀሳቀሰው ሲያያችሁ ገና መልኩን ነው የሚያየው የማንን መልክ የእግዚአብሔርን መልክ እና ገና ሰው ስታዩ የእግዚአብሔርን መልክ ተመልከቱ ሃሌሉያ የእግዚአብሔርን እጅ ተመልከቱ እንዴት አድርጎ ድንቅ አድርጎ የሰራችሁ ሰዎች በዚህ መካከል አላችሁ it's amazing እና ብዙ እድል ተሰጥቶኛል እንዳገለግለም ታንኪዩ ለዛሬም ስለሰጠኝ እድል እጅግ አድርጌ አመሰግናለሁ ዛሬ እንግዲህ ሰበር ነው ፓስተር አንድ ቀን ቅዳሜ ቀን ተከታታይ እንደዚህ አስተምሬ ነበር ስለ ቸርነት አንድ ቀን አስተምሬ ነበርና ወዝ ደስ የሚል ጊዜ ነበረ ፓስተር ወደደውና ወደዚህ እንዳካፍላችሁ እንትናለኝ ዛሬ ግን ሰበር ውስጥ የሞላኝ ነገር ስለነበረ እሱ ላይ ብዙ ጊዜ ስላሳለፍኩኝ በቃ እሱን ላካፍላችሁ ፈለኩኝ መጻተኛ በሚል ነው ዛሬ የምንካፈለው አሜን እስቲ መጻተኛ በሉ መጻተኛ እስቲ በሉ መጻተኛ ማለት እንጸልያለን ከመጀመራችን በፊት ግን መጤ ማለትም ነው አሜን እኛ እዚህ ያለን አሜሪካ የምንኖር ሰዎች ሁላችንም ደብል መጤዎች ነን አሜን ደብል መጤዎች ሃሌሉያ ዛሬ ያንን አስረግጠን መጻተኛ እንግዶች መሆናችንን አስረግጬ ነው መነግራችሁ ከዛ አንዳንድ መንፈታቸው ብሎናል አሜን ጥብቅ አድርገን ከምድር ጋር የተጣበቅንበት ብሎናል እኛ ግን መጀመሪያችንም መጨረሻችንም እቺ ምድር አይደለችም የእግዚአብሔር ስም የተባረከ ይሁን የሚበልጥ ሰማይ ይጠብቀናል አሜን ደስ ይበላችሁ ገና እንግዶች ናችሁ በዚህ ምድር ስትባሉ ደስ ሊለን ይገባል ሃሌሉያ ሃሌሉያ እግዚአብሔር ሆይ ዛሬ ቃልህ እንድታስተምረን ሰማያት እንዲከፈቱ በኢየሱስ ስም እንጸልያለን ሰማያት ይከፈቱ በጌታ በኢየሱስ ስም እድል ልስጣችሁ እስቲ 30 ሰከንድ ልስጣችሁ ጋድ ንካኝ በሉት ፕሮግራምን አቴንድ ለማድረግ ከመጣችሁ የፕሮግራምን ያህል አግኝታችሁ ትወጣላችሁ እግዚአብሔርን ለመገናኘት ብላችሁ ከመጣችሁ ግን የእግዚአብሔርን ያህል አግኝታችሁ ትወጣላችሁ እግዚአብሔር ሆይ እንድትነካን በኢየሱስ ስም ጸልያለሁ እንድታስተምረን በኢየሱስ ስም ጸልያለሁ ነገራችን ህይወታችን እንዲነካ እግዚአብሔር ሆይ ዝም ብሎ መምጣት መሄድ እንዳይሆንብን በጌታ በኢየሱስ ስም ጸልያለሁ ዝም ብሎ የፕሮግራም ቅድመ ተከተል እንዳይሆንብን እባክህ ንካን እባክህ ልዩ አርግልን እባክህ ያንተ መገኘት ነው ልዩ የሚያረገን የኛ ንግግር አይደለም የኛ ብዛት የኛ ዕውቀት አይደለም የኛ ዜማ አይደለም ያንተ መገኘት ነው ልዩ የሚያረገን እግዚአብሔር ሆይ ዛሬ በዛ እንድትነካን ከቃልህ እንድታስተምረን እግዚአብሔር ሆይ መንፈስህን እንድታበዛልን በኢየሱስ ስም እንጸልያለን በኢየሱስ ስም ስትልስማን አሜን ሃሌሉያ ደስ የሚለው የቤተ ክርስቲያናችን ስም ምንድነው I don't know እንግዲህ ሪዙንን ከዚህ በፊት አውርታቸው እንደሚሆን አስባለሁ ፓስተር ማራናት የተባለበትን ምክንያት ግን ለብዙዎቻችን ተስፋ አግኝተን እግዚአብሔር የሆነ ቃል ተናግሮን ነው አይደለ ወደ አሜሪካ የመጣችሁት አይደለ ለብዙዎቻችን ድሪም የሆነች ቦታ ነች አይደለ ብዙዎቻችን ተስፋ አድርገን ከጌታ ጋር ተሟክተን ብዙ ዋጋ ከፍለን የመጣንበት ምድር ነው
አይደለ? ብዙዎችም ደግሞ ከሌላ ቦታ ሆነው ድሪም የሚያደርጉትም አይነት ቦታ ነው። ግን ድሪም ያደረጋችሁት ቦታ እንኳን ስትደርሱ ይሄ ቦታ ለእናንተ ምንድን ነው? አሁንም እዚህ ደርሳችሁ ማራናታ ትላላችሁ። ለካ መድረሻችን እንኳን ብለን ያሰብነው ቦታ ገና መነሻችን ነው። ሃሌሉያ። አሜሪካ ገብተንም ማራናታ እንላለን ማለት ነው። ገብቷችኋል? አሜሪካ ገብታችሁም ገና ለካ እንግዳ ነኝ ብላችሁ ታስባላችሁ ማለት ነው። this is not the destination ማለት ነው አይደለም? ለምሳሌ መጽሐፍ ቅዱሳችን ላይ እግዚአብሔር ከግብጽ አውጥቶ ከነዓን እንደሚያስገባቸው ነግሯቸዋል አይደለም? በጣም ካያችሁና የእግዚአብሔርን ሐሳብ ከተረዳችሁት የእግዚአብሔር ሐሳብ ከግብጽ አውጥቶ ከነዓን ማስገባት ለሚታየው ለጉዑዙ ዓለም ስጋዊ ዓለምን ለሚመለከቱ ሰዎች የሚታይ ነው። ለኛ ግን መንፈሳዊ ዓለም ለገባን ሰዎች ከግብጽ አውጥቶ እግዚአብሔር ያስገባቸው ወዳዘጋጀላቸው እረፍት ነው። ገብቷችኋል? ለካ ከግብጽ ከዓለም አውጥቶ ወደ ኢየሱስ ወደ እረፍት ነው ያስገባቸው። ሃሌሉያ። ስለዚህ ለካ ይሄኛው ሲገባን አሁንም በምድር ያለው ህይወታችን እንግዳ እንደሆነን ብዙ ነገር ይገባናል። ምን ያልኳችሁ ነበረ? መጻተኛ ምን ማለት ነው? መጤ። ሃሌሉያ። እዚህ የማያችሁ ሰዎች ሁሉ እኔን ጨምሮ መጤዎች ነን። እኔ ዛሬ ላውጅባችሁ ነው የመጣው። እናንተ እንግዶች ናችሁ። ሃሌሉያ። ለዩኤስ ብቻ አይደለም፣ ዋናው እሱ አይደለም። እኛ ከሰማይ የመጣን ሃሌሉያ፣ ጊዜያችንን ደግሞ ጨርሰን ወደ ሰማይ የምንሄድ የምድር እንግዶች ነን። ምኖች ናችሁ? እስቲ አጠገባችሁ ያለው ሰው ዞር ብለ አንተ መጤ በሉት። ለመቀበል የሚከብድ ሐሳብ ነው፣ ግን እንግዶች ነን፣ ስትሬንጀርስ ነን። በተለይ ደግሞ አይሲ ኤጀንቶች ነው የሚባሉት አይደለ? የኢሚግሬሽን ኤጀንቶች ምናምን አሁን ይህንን በደንብ እያስታወሱ ነው አይደለ? ምንም እንኳን ኢቨን እንኳን አሜሪካዊ ዜጋ ሆናችሁ እንኳን ያንን እንኳን ሊወስዱ ዲናቹራላይዝ ሊያደርጉ ሁሉ ይንቀሳቀሳል። እንግዳ ነህ የሚለውን እየነገሩ ነው። መጤ ነህ የሚለውን እየነገሩክ ነው። ኮንፈርታችንን እየወሰዱት ነው። ገብቷችኋል አይደለ? እኛ ደግሞ ደግመን የምንለው እንኳን አይደለም ለአሜሪካ ለምድር እንኳን እንግዶች ነን። ሃሌሉያ። ምንም እንኳን የተመቸ ምድር ላይ ሆነን እንኳን አይደለም፣ ከዚህ የሚበልጥ ምቹ የሆነ ዓለም ይጠብቀናል። ሃሌሉያ። በሰው ያልታየች ዓለም ይጠብቀናል። አሜን። እኔ በርግጥ ብዙ ጊዜ ከጓደኞቼ ጋር አብረው ለሚያወሩኝ ሰዎች ጋር ኢትዮጵያ በጣም ትሻላለች እላለሁ። ብዙ ከራከራለሁ ስለ ኢትዮጵያ። የኢትዮጵያ ጥብቅና ቆማለሁ ማለት ነው። እንኳን አይደለም እዚህ ገብቷችኋል አይደለ? በኋላ እንደውም እምላችሁ እንደሆነ ታውቃላችሁ። አንድ የሚባል አባባል አለ። በጣም ይቅርታ ለዚህ ቃሌ፣ ግን ዞራችሁ እንኳን ዶት የማትፈልጉባት ቦታ ነች ምድር ከሰማይ አንጻር። አሜን። ከገባችሁ እንግዲህ ይህችን ቃል የምታውቋት ከሆነ ዞራችሁ እንኳን ማድረግ የማትፈልጉበት እንኳን አይደለም ለክብራችሁ ለቆሻሻችሁ እንኳን መጣያ ለማትፈልጓት ምድር ነች። ከሰማይ ክብር እግዚአብሔር ካዘጋጀልን አንጻር ሲተያይ ሃሌሉያ የሚበልጥ ነገር ተዘጋጅቶላቸዋል። አንተ ታናሽ መንጋ እግዚአብሔር የከበረን ነገር አዘጋጅቶልሃል። ደስ ይበላችሁ። ሞት ማብቂያችን አይደለም። ደስ ይበላችሁ። እግዚአብሔር ትልቅና የከበረን ነገር አዘጋጅቶልናል፣ በሰው አይን ያልታየ። ሃሌሉያ። አይተውት የማያውቁ አስበነው ማናቅ ድሪም አድርገነው እንኳን የማናቀው ነገር እግዚአብሔር ለክብራችን አዘጋጅቶልናል። ሃሌሉያ። አልበቃችሁም እያለ ማለት ነው። አንዴ ሊሊ መዝሙር አለ። አልበቃሽም አልከኝ አልበቃሽም። ኢየሱስን ሰጥቶ ሲያበቃ አልበቃህም ገና ከዚህ በላይ ደግሞ እሰጣለሁ ባርካለሁ እያለን ነው እግዚአብሔር። መጻተኛ ማለት ከተወለደበት ምድርና ሕዝብ ወጥቶ በሌላ አካባቢ በጊዜያዊነት የሚኖር ሰው ማለት ነው። ዜጋ ያልሆነ ሰው ማለት ነው። እኔ አሁን ኢትዮጵያዊ ነኝ፣ አንዳንዶች አሜሪካዊ ናችሁ፣ ግን ኢትዮጵያዊ ናችሁ።
ናችሁ። ግን እግዚአብሔር ሲመለከተን ምን ብሎ ነው የሚመለከተን? ይህ የሰማይ ሀገር ዜጋ ነው። ሃሌሉያ። ሰይጣን ሲመለከታችሁ እኮ አሜሪካዊ ነው አይደለም የሚለው፣ ይህ የሰማይ ዜጋ ነው የሚለው። ሃሌሉያ። ዜግነታችን ሌላ ነው። አሜን አሜን። ብሎናችሁን ፍቱ። ይህን ቃል ስትሰሙ ከምድር ጋር የተጣበቃችሁበትን ስንት ቁጥር ሚስማር ነው ትልቁ? 12 ነው። እሱን ፈታ ፈታ አድርጉ። ሃሌሉያ። ከምድር ጋር ያጣበቃችሁን ነገር ለቀቅ አድርጉ። ለአንዳንዶቻችን ትዳር ነው፣ ለአንዳንዶቻችን ልጆች፣ ለአንዳንዶቻችን ንብረት ነው። ከምድር ጋር ጥብቅ አድርጎ የያዘን ነገር አለ። ዛሬ መልህቃችንን እንስባለን። አሜን አሜን። እንስባለን። ዝግጁ ነኝ ለመሄድ ኤኒታይም እንድንል፣ ኤኒታይም ጌታዬን ለመገናኘት፣ ፊቱን ለማየት፣ ከሱ ጋር ለማሳለፍ፣ በፊቱ ለመዘመር። ሃሌሉያ። ለጊዜያዊ ነው እዚህ ያለ ነው። ለጊዜያዊ ነው፣ ለጥቂቱ ነው። እግዚአብሔር ጥቂት ጊዜ ሰጥቶን ዘላለም ሊባርከን ነው ወደዚህ ላከን። ሰማችሁ? ጥቂት ማለት ሰው አንዳንድ ሰዎች ዲፋይን ሲያደርጉት ጊዜ ማለት በዘላለም ውስጥ ያለች ቅጽበት ነች ይላሉ። በጊዜ ውስጥ ደግሞ ስንት ዓመታችሁ ነው? በጊዜ ውስጥ ያለች ደግሞ ከሸማኔ መወርወሪያ ይልቅ የፈጠነች እድሜ ያለችን አይደለ? 70 ቢበዛ 80 አይደለ? በ70ና በ80 ባደረጋችሁት ነገር እግዚአብሔር ዘላለማችሁን እኮ ነው የሚባርከን። አይገርምም? እኛ እኮ የእግዚአብሔር የቸርነቱ ማሳያዎች ነን። እንዴት ቸር ነው እግዚአብሔር! በ20 በ30 እድሜ ጌታን ስላመንክ ዘላለምህ ይባረካል። ዘላለም ምን ማለት ነው? ጅማሬና ፍጻሜ በሌለው ህይወት ውስጥ እግዚአብሔር ባለበት ህይወት ውስጥ እኮ ከተተን ማለት ነው። በነገራችን ላይ የዘላለም ህይወት ማለት እኮ ለዘላለም መኖር ማለት ሳይሆን ከእግዚአብሔር ጋር ህብረት ማድረግ ማለት ነው። የሞት ተቃራኒ ሞት መለየት ማለት ነው። የዘላለም ህይወት ማለት ደግሞ ያ የተቋረጠው ህይወት በክርስቶስ ተጠገነ ማለት ነው። ፌሎሺፓችን ተመለሰ ማለት ነው። ምን እያልኳችሁ ነው? በጊዜያዊነት እዚህ ልትኖሩ የመጣችሁ መጤዎች ለዘላለም ግን በእግዚአብሔር ቀኝ ልትኖሩ፣ በቅፉ ልትኖሩ። ሃሌሉያ። ህመም ላይ ያገኛችሁ፣ ሃሌሉያ። ድካም ላይ ያገኛችሁ፣ በሽታ ላይ ያገኛችሁ፣ ስራ ላይ ያገኛችሁ፣ ሃሌሉያ። ድካም በሌለበት ሰማይ ነው የምንኖረው። ሃሌሉያ። እንዴት እድለኞች ናቸው ወደ እግዚአብሔር የሄዱ ሰዎች! አይ ደስ አይልም። እንዴት ግን የታደሉ ናቸው በእግዚአብሔር እቅፍ ያሉ አሁን ያሉ ሰዎች! እንዴት የታደሉ ናቸው! በኋላ ጥቅስ ስለምናነብ ችግር የለውም። እኔን እንግዲህ ፊታችሁ እንዳታጠቁሩብኝ። የመጀመሪያ ቀኔ ነው ስሰብክ እዚህ ደግሜ እንድሰብክ እንግዲህ ዝም ብላችሁ አሜን በሉኝ። የእግዚአብሔር ስም የተባረከ ይሁን። እስቲ ስለ አብርሃም እስቲ ጥቅስ እንጥቀስ። አይ ላቭ ጥቅስ። የአብርሃም የአገልግሎት ጉዞ የጀመረው እንደምታውቁት ዘፍጥረት ምዕራፍ 12 ላይ ነው አይደለም? ምዕራፍ 12 ሲጀምር እግዚአብሔርም ያህዌ አብርሃምን እንዲህ አለው ይላል። አንዳንዶቻችሁ ያህዌ የሚል የለውም። አንዳንዶቻችሁ ትርጉም የኔ መጽሐፍ ያህዌ ብሎ ይጀምራል። የእግዚአብሔር ስም የተባረከ ይሁን። ያህዌ እና ኤሎሂም ሲል ልዩነት አለው። ኤሎሂም ሲል የመፍጠር ኃይሉን ጉልበቱን ለማሳየት ነው። ሰማይና ምድርን ኤሎሂም ብሎ ነው ፈጠረ ለማለት። ያህዌ ሲል ግን ከሰዎች ጋር እግዚአብሔር ፐርሰናል የሆነ ግንኙነት ሲፈጥር፣ ዳይሬክት ፐርሰናል ወዳጅነትን ሲፈጥር፣ ፕሮሚስ ሲገባ የሚጠቀመው ስሙ ነው። እኔና እናንተ ጋር እግዚአብሔር ሲመጣ ኤሎሂም ብሎ ነው አሜን ያህዌ ብሎ ነው የሚመጣው። አብርሃም ጋር ይመጣና ምን ይለዋል? እግዚአብሔር ያህዌ አብርሃምን እንዲህ አለው፣ አገርን፣ ወገንን፣ አባትን፣ ቤትን ትተህ እኔ ወደማሳይ ምድር ምን አድርግ? ውጣ። ምን ሊያደርገው? መጻተኛ፣ ሃሌሉያ፣ መጤ ሊያደርገው፣ ከካራን አስወጥቶ በከናን ምድር ሊያስገባው። አብርሃም ምንድነው? መጤ በሉ እስቲ። በከናን ምድር የሚያዩት ሰዎች ምንድን የሚሉት? መጤ። የሚገርማችሁ ለሳራ እንኳን መቀበሪያ እባካችሁ ቦታ ስጡኝ ብሎ የቀበረ ሰው ነው። እንግዳ ነኝ በዚህ ምድር ላይ ብሎ ማለት። አብርሃም እንግዳ ነው። ከአብርሃም 3 ወሳኝ የምንማራቸው ነገሮች አሉ። እኔ ፎከስ የማደርገው 3ኛ ነው፣ ግን በፍጥነት ልንገራችሁ። አንደኛው ከአብርሃም የምንማረው እና
ከመጤ ከሆነው ከአብርሃም ለኛ ደብል መጤ ለሆነን ሰዎች የምንማረው ነገር ነው የምነግራችሁ። አንደኛው እምነት ሃሌሉያ። ለመጤዎች በጣም ወሳኝ ነገር በዚህ እንደ እንግዳ በምትታዩበት ምድር እምነት ወሳኝ ነው። እናንተን አላቅም፣ እኔ ግን ዩኤስ ስመጣ በጣም እምነት ጠይቆኛል። መንፈሳዊ ዓለም ከምንም በላይ የሚጠይቀው ነገር ምንድነው? አብርሃም ይገብቶታል። መንፈሳዊ ዓለም ከእምነት ከሚባል ከረንሲ ውጪ አይሰራም። ለምሳሌ እዚህ አሜሪካ ውስጥ ከዶላር ውጪ ሌላ ክፍያ መክፈል ትችላላችሁ? ወይም ኢትዮጵያ ሄዳችሁ ብር ከብር ውጪ መክፈል ትችላላችሁ? የዚህ ዓለም ኢኮኖሚ የሚንቀሳቀሰው በምንድን ነው? በከረንሲ ነው አይደለ? በብር ወይም በዶላር ነው የሚንቀሳቀሰው። መንፈሳዊ ዓለም ደግሞ የሚንቀሳቀሰው በእምነት ነው። መንፈሳዊ ዓለምን በእንባ አይደለም የምታንቀሳቀሱት። መንፈሳዊ ዓለምን የምታንቀሳቀሱት በእምነት ነው። አብርሃም አመነ። መንፈሳዊ ሩጫ የገባው ሰው ነው። አመነ። በእንግድነት በሚኖርበት ምድር እምነት የገባው ሰው ነው። የእምነት አስፈላጊነት። ሁለተኛውና ወሳኙ ነገር ደግሞ አብርሃም ያስፈልገው ነገር ምንድነው? ቁጥር 7 እና 8 ላይ ሄዳችሁ ስታነቡ ዘፍጥረት ላይ አብርሃም በሁለት ቁጥሮች መካከል 2 መሰዊያዎችን ይሰራል። በጠቅላላው ደግሞ 4 መሰዊያ ቦታዎችን የሰራ ሰው ነው። እንደ አብርሃም መሰዊያ ቦታ የሰራ ሰው የለም። ምን ማለት ነው? መጤዎች በጣም መታወቅ ያለባቸው በምንድነው? መሰዊያ በመስራት ነው። እማማን በምንድነው የምታስታውሷቸው? በአምልኮ እኮ ነው የምናውቃት። መጤዎች ከታወቃችሁ አይቀር በአምልኳችሁ ታወቁ። ሰማይ ሄዳችሁ ለእግዚአብሔር ምንም የምትሰሩት ስራ የለም ከማምለክ ውጪ። ከወርሺፕ ውጪ የምታረጉት ስራ የለም ከመደነቅ ውጪ። ሃሌሉያ። መሰዊያውን ነው የሰራው 2-3። የሚገርማችሁ እግዚአብሔር ግን ስራ አላለው። ይህንን አስተውሉ። እግዚአብሔር ስራ አላለው። አብርሃም ግን በመንፈሳዊ ዓለም ውስጥ እምነትና መሰዊያ ያለው ቦታ ገብቶታል። መንፈሳዊ በረከትን የምትቀበሉትም የምታጸኑትም እሽታችሁንም የምትገልጹት በምንድን ነው? በመሰዊያችሁ ነው። መባረክ ከፈለግ እመን፣ መባረክ ከፈለግ መሰዊያህን ሰዋ በደም። ሃሌሉያ። የተነገራችሁን ቃል በምንድን ነው የምታጸኑት? ቁጥር 7 አንድ ሰው ማንበብ ከቻለ ደስ ይለኛል። እኔ ላንብበው። እግዚአብሔርም ለአብርሃም ተገልጦ ይላል። ሃሌሉያ። እግዚአብሔር በተገለጠላችሁ ሰዓት፣ ቃሉን ባመጣላችሁ ሰዓት መሰዊያ ሰው። እግዚአብሔር ስራችሁን በሰራ ሰዓት መሰዊያችሁን ሰው፣ ነገራችሁ እንዲጸና። የሚገርማችሁ መሰዋቱን በሚሰዋ ሰዓት ከነዓናውያን እኮ አሉ። እሱ ግን መሰዊያውን ሰራ። ሃሌሉያ። ምን እያለ ነው? መሰዋቴን እየሰዋው ነው በረከቴን የምቀበለው፣ በረከቴን የማጸናው፣ ቃሌን የማጸናው እያለ ነው። የእግዚአብሔር ስም የተባረከ ይሁን። እዚህ ጋር ወይ ሌላ ቀን እድል ስናገኝ እናወራለን። ግን ሶስተኛውን ሐሳቤን ሰዓትም ብዙ ስለማይኖረኝ ወደ ሶስተኛው እንሂድ። ሶስተኛው አብርሃም የገባው ነገር መጻተኛ መሆኑ ነው። ይህንን በደንብ በሚያሳየን ዕብራውያን ላይ ነው። ስለ አብርሃም ነው መልሶ የሚያወራን። ዕብራውያን ምዕራፍ 11ን ገልጠን እናያለን። ማውጣት ከቻላችሁ አብረን ዕብራውያን ምዕራፍ 11 አገኛችሁት? እናንተም ከቃሉ ጋር ሪሌት እንድታረጉ ስለፈለኩ ነው። እሺ ምን ብሎ ነው የሚጀምረው? እስቲ በሉልኝ። 1-3 ኖ ቁጥር 8 11:8 1-3 በተጠራ ጊዜ አብርሃም ርስት አድርጎ ወደሚቀበል እንደተጠራ በተጠራ ጊዜ በእምነት ምን አረገ? ስለ እምነት አውርተናል። ወዴት እንደሚሄድም ሳያውቅ እሺ ብሎ ሄደ። አሁን አስተውሉ በደንብ። በባዕድ አገር እንዳለ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱ እንደ ይስሐቅና እንደ ያዕቆብ በምን ኖረ ይላል? በድንኳን ኖረ። እሺ አሁን መጀመሪያ ቃል ተሰጥቶት ነው ወደ ከነዓን ምድር የመጣው አይደለ? ልክ ነኝ አይደለ?
አሁን ተስፋ በመተሰጠህ ቃል ቦታ ላይ ለምሳሌ ብዙዎቻችሁ ቀደም እንዳልኳችሁ እግዚአብሔር ተናግሯችሁ በድንቅ በተለያየ መንገድ ወደ ዩኤስ መጣችኋል አይደለ? ቤት የገዛችሁ አላችሁ አይደለ? ነገራችሁን ጠንከር አድርጋችሁ የገነባችሁ ሰዎች አላችሁ አይደለ? አብርሃም ግን እንደዚህ አይደለም ያደረገው። ተስፋ ተሰጥቶት ዓለምን ባንተ ወርሳለሁ ብሎት ይሄንን ምድር አሳልፌ ሰጥቻለሁ ብሎት አብርሃም ግን በምን ኖረ ይላል? እኔ አልሄደልኝም ሄዶላችኋል። ግን እኔ እንኳን እግዚአብሔር አንድ ነገር ከተናገረኝ ሄጄ ነው እንጂ የምጨብጠው። ገብቷችኋል? ወርሰዋለሁ፣ ቀማለሁ። አብርሃም ግን በተሰጠው ምድር ላይ ሄዶ ምን አደረገ? ድንኳን፣ ቤት አይደለም በግንብ አይደለም የገነባው፣ በድንኳን ነው የገነባው። ለምንድን ነው ይሄን ያደረገው? ይሄ ለሱ ብቻ አይደለም። ይስሐቅና ያዕቆብ ራሱ የኖሩት በድንኳን ነው። እስቲ ድንኳን በሉ። ሃሌሉያ! ድንኳን በሉ እስቲ። ዋቴቨር እናንተ በእናንተ ህይወት የገነባችሁት ነገር ድንኳን ነው። ልጆቻችሁ ድንኳን ናቸው። ቤታችሁ ድንኳን ነው። ከመሬት በደንብ ወደታች እንኳን ቆፍራችሁ የሰራችሁት ነገር ድንኳን ነው። ሀብት ንብረታችሁ ድንኳን ነው። አሜን። ድንኳን ነው። ጊዜያዊ ነው። ይሄ ነው እንደ መጻተኛ አብርሃም የገባው ነገር። ሶስተኛው ነገር ምንድነው? መጻተኝነቱ ነው። በድንኳን ነዋሪነቱ ነው። ለምንድነው እንዲህ ያደረከው ስትሉት ቁጥር 10ን እኔ እንዴት አርጋችሁ እንደምታነቡት እንዴት አርጋችሁ ለነፍሳችሁ እንደምትነግሩ አላቅም፣ ግን ይሄን ለነፍሳችሁ አጫውቷት እንዲህ በሏት። ምክንያቱም መሰረት ያላትን ሃሌሉያ እግዚአብሔር የሰራትን የፈጠራትን ከተማ እንዴ ለካ ዴስቲኔሽኑ ከካራን ወጥቶ የመጣው ለካ በከናን ምድር ቤት ለመገንባት አይደለም። ለካ ከናን አይደለችም የመጨረሻው ቦታ። ለካ አሜሪካን አይደለችም መጨረሻ። ለካ ትዳር አይደለም መጨረሻው። ለካ ሪሌሽንሺፖች አይደለም መጨረሻው። ለካ ቤት መገንባት ሀብት አይደለም ለካ መጨረሻው። እግዚአብሔር ያዘጋጀላትን ቤት ሃሌሉያ ከተማ ይጠብቅ ነበር ይላል። What's your goal in life? ሃሌሉያ። በእርግጥ ከዚህ የሚበልጣለን፣ ከከተማው የሚበልጣለን። በጉ ምን አልኳችሁ? በጉ ሃሌሉያ። በጉ ይጠብቀናል ሃሌሉያ። መሰረት ያላትን ሰው ያልነካትን በእኔ ደሞዝ ያልተሰራችን ሞርጌጅ ከፍዬ ያልገነባውትን እንቅልፍ ምናምን ነስቶኝ ምናምን የከፈልኩትና የሰራውትን አይደለም። እኔ በእኔ ሂሳቤ በሩ እንደዚህ 3 ቤድሩም 2 ቤድሩም ምናምን ያልኩትን አይደለም። መሰረት ያላትን ምንም አይነት ቤት ስሩ። የእናንተ ያላችሁ እናንተ በሰው የተሰራ ነገር ድንኳን ነው። ጥቅልል አድርጋችሁትን ብላችሁ የምትሄዱት በእሳት የሚጠፋ ነው። አትስሩ ምናምን አይደለም። እንሰራለን፣ ቤት እንገዛለን፣ እንኖራለን። የልጆቻችንም የኛም ብቻ ሳይሆን የልጆቻችንንም ህይወት ቀላል እናደርጋለን። ነገር ግን this is not the goal. አሜን። ይህ አይደለም ግቡ። ሃሌሉያ። መሰረት ያላትን በእግዚአብሔር ዲዛይን የተደረገችውን ከተማ እንጠብቃለን። ደስ ይበላችሁ። አሁን ብዙ ፔን ውስጥ እያለፋችሁ ነው። መሰረት ያላትን ምን ማለት መሰላችሁ? መሰረት ያላትን በድንኳን ውስጥ አድራችሁ ካምፕ አርጋችሁ ታውቃላችሁ? እኔ ጫካ ውስጥ ካምፕ አርጌ አውቃለሁና የመጀመሪያ ቀን ያደረ ኢትዮጵያ ያለው ነውና በጣም ወደው አንድ ሱባደን የሚባል አለና እዛ ውስጥ ነበር አንድ ቀን አድረን። ዛሬ ይዤላችሁ ልመጣ ነበር ግን መጨረሻ ላይ ተውኩትና ድንኳን ይዤላችሁ እዚህ ልገነባላችሁ ነበር። አሜን ነው። እና እዛ ውስጥ ነበር ያደር ነው። it was dark ግን እዛ ቤት ውስጥ ገብተን ከመተኛታችን በፊት ውጪ ላይ እንትን አይቼ ነበር። ስሙ ጠፋኝ። ይሄ ዶሮ ምናምን የሚበላው ምንድነው የሚባለው? እንደ የካት ዝርያ ነው። ሸለምጥማጥ። ቴንክ ዩ። ሸለምጥማጥ እና አይቼ በጨለማ ውስጥ የመጀመሪያ ጊዜ ነው እና ሄዴ ሳይ አይኑ ያበራል ማለት ነው። ትንሽ ነው ያበራል። I was scared. ከና ለሊቱን ለጥል ነው ምን ውስጥ ድንኳን ውስጥ ምን አይነት ድንኳን ውስጥ ሰው ቢነካው ጣቱ የሚታያችሁ ድንኳን ውስጥ ገብቼ ልተኛ ነው።
እና ሌሊቱ ሙሉ ሳቃዥ ነው። እውነቴን ነው የምነግራችሁ። ስነሳ ነው የነገሩኝ። ሳቃዥ ነው ያደርኩት ማለት ነው። የድንኳን ኑሮ የቅዠት ኑሮ ነው። የድንኳን ኑሮ ፋውንዴሽን የለውማ። በደንብ ጠበቅ አድርጎ የያዘው ሌባ እንዳይገባ ከክፉ እንድትጠበቁ የሚያደርግ አይደለም። ለዚህ ነው አብርሃም መሰረት ያላትን ጥበቃዋ እግዚአብሔር የሆናትን ከተማ ይጠብቅ ነበር። ወንድሞቼ እግዚአብሔር ይህን እንድታዩለት ነው የሚፈልገው። ይህን እንድታዩለት ይፈልጋል እግዚአብሔር። መሰረት ያላትን ከተማ ልገነባላችሁ። ቀድሞን ሄደው እኮ ለዚህ ነው መኖሪያን ላዘጋጅላችሁ ቀድሜ መሄድ አለብኝ ብሎ። ሃሌሉያ። እንደናንተ አይነት እኮ ሀብታም ሰው የለም። እዚህ ሆናችሁ ከተማ የተገነባላችሁ ሰዎች። አንዴ ኢየሱስ 2 አድርጎ ደቀ መዛሙርቱን ወደ አገልግሎት ላካቸውና 72 የሚደርሱትን እዛ ሲመለሱ በታላቅ ደስታና እልልታ ተመለሱ። እና ሲመለሱ ኢየሱስ ተጠበቃቸውና ምን ሆነ ሲል አጋንንት እንኳን ለስም ተገዙልን ወጡልን አለ። ኢየሱስ ምን አደረገ ይላል? በመንፈሱ ሐሴት አደረገና ይላል አባት ሆይ ይህንን ከጠቢባን ከአዋቂዎች ምናምን ሰውረ ለነሱ ስላደረግክ አለ። ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችኋል። አጋንንት ስለወጡላችሁ አይደለም። ስማችሁ ተጽፎ የአባት ስም ሲጻፍ እኮ እግዚአብሔር ስለተባለላችሁ፣ አሁን የቁጣ ልጆች ስላልሆናችሁ፣ አባታችሁ በሰማይ ቤት ስለሰራ። መጽሐፍ ቅዱስ ሐሴት አደረገ የሚለውን የግሪኩ ቃል ፊዚካሊ ጃምፕ አደረገ ነው የሚለው። ኢየሱስ ለኛ ስላደረገው ነገር ይደሰታል። አዩ ጌቲም ያገኛችሁኝ ነው። ለናንተ ስለሆነው ነገር እግዚአብሔር እየተደሰተ ነው። እግዚአብሔር ሊያደርግልን ይፈልጋል። አድርጎልናልም። ከዚህም በላይ ያደርግልናል። የጠፋው ልጅ ታስታውሳላችሁ አይደለ? ጠፍቶ ከብዙ ቆይታ በኋላ ሲመለስ ማን ነው የሮጠው? ልጅ ነው? አባት ነው? ከሩቅ ሲመለከተው ማን ነው ሮጠ የሚለው? አባታችሁ he is so excited ለናንተ ስላደረገው ነገር። ይህን እንድታዩለት ይፈልጋል። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ። ለምን በድንኳን ኖርክ ስትሉት ለሱ ብቻ አይደለም፣ ይስሐቅንም ያዕቆብንም በድንኳን ለምን አኖርካቸው? ልጆችን አካል እንዴት በድንኳን ካላችሁት መልሱ ምንድነው? መሰረት ያላትን። ሃሌሉያ። ከምድር ጋር እንዲጣበቁ አልፈለገም። ብሎኖቻቸውን እንዲፈቱ ፈልገዋል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ አሜን። እስቲ አንድ ጥቅስ እናንብብ። ሌላ ተጨማሪ ጥቅስ ፊልጵስዩስ ምዕራፍ 1 ቁጥር 23 ካወጣችሁት አብረን እናነባለን። ከ21 ጀምሮ እናነባዋለን። ምን ብሎ ነው የሚጀምረው? ቁጥር 21 አገኛችሁት? ይህን ለነፍሳችሁ የምትነግሩት ነው። በነገራችን ላይ ብሎን የሚያስፈታው የኔ ንግግር ሳይሆን ከቃሉ ጋር ያላችሁ ለቃሉ ያላችሁ አክሰፕታንስ ነው። ራይት? ለኔ መኖር ይላል። ምንድነው መኖር የሚለው? በስጋ መኖር ማለቱ ነው። አለመሞቴ ማለቱ ነው። ለኔ መኖር ማን ነው? ክርስቶስ። ሞትም ምንድነው? አሁን ሰይጣን እንደዚህ አይነትን ሰው በምን ያስፈራዋል? በምን ታስፈራራዋል? መኖርም መሞትም ጥቅሙ የሆነለት ሰው ማተር ትርፍ የሆነለት ሰው በምን ታስፈራሩታላችሁ? እገላለሁ እኮ አይባልም። እንደዚህ አይነት ሰው ትርፉ ነው። በነገራችን ላይ አንድ ሚስ ካልኩሌት ያደረገው ሰይጣን እኮ ኢየሱስን ሲገድል የሚያጠፋው መስሎታል። ነገር ግን ለኢየሱስ ውለታ እየዋለለት ነበረ አይደል? ሲገባው መስቀል ላይ ከሰቀለው በኋላ ሊያወርደው ነበር ሐሳቡ። ቢኮዝ ለስንዴ ቅንጣት ሞት ጥቅሙ እንጂ ጉዳቱ አይደለም። ስንዴ መብዣዋ ነው፣ መሞቻዋ። ሞት መብዣዋ ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ሞት ማትረፊያው ነው። ለፖል ሞት ምኑ ነው? እሺ ይሄድና ያወለን እቺ ከበድ ትላለች። በስጋ ከቆየው ይላል ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውን እንደምመርጥ አላውቅም። በዚህ ስትቸገሩ እንዴት ደስ ይላል። መኖራችሁ ለሰው ጥቅም፣ መሄዳችሁ ደግሞ ትርፍ የሆነላችሁ ሰው ስትሆኑ። ከተጨነቀን አይቀር በዚህ እንጨነቅ አይደለም?
አይደለ? መኖርም ለሰው ጥቅም ለእናንተ አይደለም፣ ለሰው ጥቅም መሄዳችሁም ትርፍ። በእነዚህ በሁለቱ እጨነቃለሁ። ልሄድ አንዴ አንብቡልኝ፣ እቺን አንብቡልኝ። ይቅርታ እኔ አይደለም ያልኩት፣ አንብቡልኝ። ምንድን ነው የሚለው? ቁጥር 23 ልሄድ ይቅርታ እኔ አልተሰማኝም። አንብቡልኝ እስቲ። ልሄድ ይህ ምንድን ነው? ከየትኛውም ነገር የተሻለ ነገር በዚህ ሰዓት ለኛ ከክርስቶስ ጋር መሆን ነው። እኔ አልወለድኩኝም፣ ግን እናፍቃለሁ እስክወልድ። የልጄን አይቼ የልጄን ጠረን አሽትቼ አቅፌ ከእሱ ጋር ተጫውቼ ያም በጣም መናፍቀው ነገር። ግን ለዛሬ ለእናንተ ልንገራችሁ፣ ከዚህ ይልቅ ከጌታ ጋር መሆን ይሻላል። ከዚህ ይልቅ የተሻለ ነው። የተሻለ ነው ወንድሞቼ፣ የተሻለ ነው። በየትኛውም ጊዜ ከክርስቶስ ጋር ልሆን እናፍቃለሁ። የነፍሳችን ጩኸት፣ የነፍሳችን የመንፈሳችን ጉጉት መጻተኛ አይነት አስተሳሰብ እንደ አብርሃም ሲኖረን ናፍቆታችን ሁሌ ከክርስቶስ ጋር መሆን ነው። ሀብትና ንብረት የሆነ ማካበት ምናምን አይደለም። ጉጉታችን አናድርግ እያልኩኝ አይደለም። we have to do that በደንብ መስራት አለብን። ግን ከዚህ የሚበልጥ ናፍቆት ግን የለም። አሜን በሏ። ከዚህ የሚበልጥ ናፍቆት ግን የለም። ይህ እጅግ የተሻለ ነውና፣ ነገር ግን በስጋ መኖሬ ለእናንተ ይበልጥ አስፈላጊ ነው። መኖራችሁ ጥቅም፣ መሄዳችሁ ደግሞ ከሁሉ የተሻለ። ለምንድን ነው እንደዚህ የሚለው ፖል? አሮንቲ ብዙ ሁለተኛ ቆሮንቶስ ምዕራፍ 5ን እንድናይ ነበር የፈለኩት። ግን ቢፎር ዛት አንደኛ ሳሙኤል ላይ እንሂድና እንግዲህ እኔ እንደዚህ እወዳለሁ ጥቅስ። አንደኛ ሳሙኤል ምዕራፍ 28 አንድ በጣም ስትሬንጅ የሆነ ስቶሪ አለ። ሳሙኤልን ከሙታን ያስነሳችው ጠንቋይን ታሪክ ታስታውቁታላችሁ መጽሐፍ ቅዱስ ላይ አይደለ? ከሙታን አስነሳችሁና ያለው ነገር ነው በጣም አስደናቂ ነው። ከሙታን አስነሳችሁ። ለምንድን ነው ያስነሳችሁ? ሳኦል በጣም ስለጨነቀው፣ ፍልስጤማውያን ስለወረሩት ከእግዚአብሔር መልእክትን ፈልጓል። ግን ደግሞ ህልም እየታየው አይደለም፣ ነቢያትም የሉም። በጣም ጨነቀው። ስለዚህ የት ሄደ? ጠንቋይ ቤት ሄደ። ጠንቋይ ቤት ሄዶ ሳሙኤልን ካስነሳችለት በኋላ ሳሙኤል የተናገረው ነገር ይደንቀኛል። ቁጥር 15 ይስማ። ሳሙኤልም ሳኦልን ይላል። ማን ነው? ማን? ሳሙኤል። ከየት ተነስቶ? ከሞት ተነስቶ። ምን ማለት ነው? ከሞት ባሻገር ያለውን ህይወት አይቶ ምስክርነት ሊሰጥ ነው ማለት ነው። ገብቷችኋል አይደል? ሳሙኤልም ሳኦልን እስቲ አንብቡት። አስነስተህ የምታወከኝ ለምንድን ነው? ይሄ ከክርስቶስ ሞትና ትንሣኤ በፊት ነው። አሁን ገነት ነው ያለው። ያኔ የአብርሃም እቅፍ ነው ያለው። ሰው ከአብርሃም እቅፍ መጥቶ ከሲኦል ጎረቤት ሆኖ ማለት ነው። ከእረፍት ብቻ በእግዚአብሔር ጋር ሆኖ አይደለም፣ በእረፍት ብቻ ሆኖ ለምን ቦዘር ታደርገኛለህ ሰው ካለ ከክርስቶስ እቅፍ መጥተው የሚያወሩን ሰዎች ማለት ነው ምን ሆነ ነው የምትጠራኝ ነው የሚሉክ። ገብቷችኋል? ቅድም እያልኳችሁ ነበረ። ዞራችሁ እንኳን ቃሉ ለመጥራት ስለከበደ ነው። ፊታችሁን አዙሯችሁ እንኳን ቆሻሻ ለመጣል የማትፈልጉት አይነት ነው ቦታ የሚሆንብን። ሰማይን ያየ ሰው፣ እረፍት የቀመሰ ሰው እንደዛ ነው የሚሆነው። ስለዚህ በጣም ለምትወዱ ሰው ዊሽ የምታደርጉለት ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር እንዲሆን፣ ከእግዚአብሔር ጋር እንዲሆን፣ ከእግዚአብሔር ጋር እኔ እንድሆን። ይህ የተሻለ ነው። የምታውከኝ ለምንድን ነው? እሺ የመጨረሻ አንድ ጥቅስ ላንብብና እንጨርሳለን። አንደኛ ቆሮንቶስ ምዕራፍ 13ን እናነብና ይሄ በጣም ደስ የሚል አስደናቂ ጥቅስ ነው። እሺ
ሃሌሉያ። አይ ሆፕ ብሎን እየፈታችሁ ነው፣ መልህቅ እየሰበሰባችሁ ነው አይደለ? ቁጥር 12 ማራናታ እያላችሁ ነው በውስጣችሁ። ናልን በቃ እኛ እንኳን ባንሄድ ማለት ነው፣ ናልን ይምጣልን። አሜን። አረ አትምጣ፣ አረ ገና እንትን ኢንሳላይ እንትን ሳልደርስ እዚህ ይህን ሳልገነባ እንትን ሳልሆን አንልም። ናልን ከሁሉ ይሻላል። እስካሁን ከሰራችሁትም ከዚህም በኋላ ከምትሰሩት ነገር የሚበልጥ ነገር ምንድነው? ከእግዚአብሔር ጋር መሆን። አሜን። ቁጥር 12 አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12 እንዲህ ይላል፣ አሁን የምናየው በምን ውስጥ ነው? በድንግዝግዝ፣ በመስታወት ውስጥ እንደሚታይ በድንግዝግዝ ነው። በዚያን ጊዜ ግን ይላል። ሃሌሉያ። ያኔ የቆሮንቶስ ቤተክርስቲያኖች የሚጠቀሙት የናስ መስታወት ነው እና በደንብ በግልጽ አታዩም፣ ድንግዝግዝ ነው። መልካችሁን ለማየት ነው የምትሞክሩት፣ ግን በጣም ድንግዝግዝ ነው። በደንብ ማየት አትችሉም። ምናልባትም በደንብ መለየት አትችሉም። አሁን ምን እያወራን ነው? ጌታን እኮ ልታዩት ነው። አሁን ጌታን እያያችሁት ያላችሁት በምንድን ነው? በድንግዝግዝ ነው። በዚያን ጊዜ ግን አንብቡልኝ። አሜን አሜን። ከዚህ በላይ ምን ዊሽ የሚደረግ ነገር አለ ወንድሞቼ? ለጓደኞቻችሁ፣ ለትዳር አጋሮቻችሁ፣ ለምታውቋቸው ለቤተሰቦቻችሁ ዊሽ የምታደርጓቸው ነገር ጌታን ፊት ለፊት እንዲያዩ ነው። ጌታን ፊት ለፊት እንዲያዩ፣ በሱ ቅፍ እንዲሆኑ፣ ከሱ ጋር እንዲያወሩ፣ እንዲጫወቱ፣ በዛ ክብር በዛ ሞገስ ውስጥ እንዲሆኑ፣ ከ24ቱ ሽማግሌዎች ጋር እንዲያመልኩ። ሃሌሉያ። ገና ላልተወለዱት ልጆቼ ዊሽ ማድረግላቸው ነገር በእግዚአብሔር ፊት እንዲሆኑ፣ በፍቅሩ ውስጥ እንዲሆኑ። በዚያን ጊዜ ግን ፊት ለፊት እናያለን። አሁን የማውቀው በከፊል ነው። አሁን ብዙ ዕውቀት የለኝም ስለ እግዚአብሔር። አንዳንድም አወቅኩ የምለውን በብርቱ እንኳን በዴብዝ እንኳን አላቀው። ከእውቀት ከፍለን ነው የምናውቀው። ያኔ ግን በዚያን ጊዜ ግን እኔ ራሴ ሙሉ ለሙሉ ወይኔ ቃል ጋድ አይታችሁታል። ግን በዚያን ጊዜ እኔ ራሴ ሙሉ በሙሉ የታወቅኩትን ያህል ምን አረጋዋለሁ? አላገኛችሁልኝም። ከኔ ጋር ናችሁ አይደለ? አሁን እናንተን እግዚአብሔር የሚያውቃችሁ ዕውቀት አለ አይደለ? አሁን እናንተ የጸጉራችሁ ቁጥር እንኳን በእግዚአብሔር ፊት ይሄን ያህል ይሄናል ነው ተብሎ የተጻፈ የተቀመጠ ነው አይደለ? ቁመታችሁ፣ ዲኤንኤያችሁ፣ ኤቭሪቲንግ የታወቀ ነው። ያኔ ፊት ለፊት እሱን በምናይበት ጊዜ ግን ከሱ ጋር ስንሆን ግን በድንግዝግዝ በማናይበት በዛ ጊዜ ግን እሱ እኔን ባወቀበት መጠን እኔ እሱን አውቀዋለሁ። ከዚህ ሌላ ምን ዊሽ የምናደርገው ነገር አለ ወዳጆቼ? የከበረ ሀብታችን እኮ ይህ ነው። የከበረ ሀብታችን ይህ ነው። ከሙስሊሙ የሚለየን ይህ ነው። በጌታ ካላመኑት የሚለየን ይህ ነው። እግዚአብሔር የለም ከሚሉት እኮ የሚለየን ይህ ነው። ታላቅ ተስፋ ያለን ሰዎች ነን። ሃሌሉያ። እንግዶች ነን። we're just passing through ያለፍን ነው። ሃሌሉያ። ስናልፍ በድንኳን ውስጥ እንደሚኖር ሰው ነው የምንኖረው። አዊሽ ጊዜ ኖሮን ሁለተኛ ቆሮንቶስ ምዕራፍ 5ን ባነበብን ቤታችሁ ገብታችሁ እዩት። it's so amazing። ይሄንኑ ሐሳብ ነው በደንብ የሚያወራን። እንግደኞች ናችሁ፣ ደስ ይበላችሁ። የድንኳን ነዋሪዎች ናችሁ፣ ደስ ይበላችሁ። በሰማይ ሐዘን የለም። አሜን። በሰማይ ሐዘን የለም፣ ለቅሶ የለም፣ እንባ የለም። በሰማይ ሞት የለም። በሰማይ ቢል አይከፈልም። ደስ ይበላችሁ። ቢል የለም። ሃሌሉያ። ትራንስፖርቴሽን ምናምን አያስፈልጋችሁም። ጸሎት በሰማይ የለም። አይገርምም? በሽታ የለም፣ መድኃኒት የለም። ሴቶች ፔሬድ የለም በሰማይ። ደስ ይበላ። ኖ ፔን፣ ኖ ፔን። እስቲ ቆመን ይህንን ጥቅስ አንብበን እንጨርሳለን። ራዕይ ምዕራፍ 22 ቁጥር 3 አውጡና this is your future። ምንም ሌላ ፊውቸር የለንም። አሜን። የምንገነባው የራሳችን ኪንግደም የለንም። የእግዚአብሔር ኪንግደም ነው ያለን። አሜን። ራዕይ ምዕራፍ 22 ቁጥር 3
ከእንግዲህ ወዲህ ይላል። አገኛችሁት? ይህንን ለልጆቻችሁ የምትነግሩት ለነፍሳችሁ የምታወሩት ወሬ ነው። ከእንግዲህ ወዲህ ቁጥር 3 እርግማን ከቶ አይኖርም። አሜን። እርግማን አይኖርም። ሃሌሉያ። ስቃይ የለም፣ እሾህ የለም፣ አሜኬላ የለም። ከእንግዲህ ወዲህ እርግማን ከቶ አይኖርም። የእግዚአብሔርና የበጉ ዙፋን በከተማይቱ ውስጥ ይሆናሉ። የእግዚአብሔር ትልቁ ናፍቆት እኮ በእኛ መካከል ማደር ነው። አገልጋዮቹም ያመልኩታል። ቁጥር 4 አንብቡልኝ። ቁጥር 4 ምንድን ነው የሚለው? ፊቱን አያለው። አሜን። ፊቱን አያለው። እስቲ ፊቱን አያለው በሉ። ፊቱን እናያለን። ሃሌሉያ። ያም ሞገሳም ፊት እናያለን። ያዳነንን ፊት እናያለን። ስለኛ ያለቀሱትን አይኖች እናያለን። ስለኛ የተወጉትን እጆች እናያለን። ስለኛ በጦር የተወጋውን ጎኑን እናያለን። ሃሌሉያ። ስሙም በግንባራቸው ላይ ይሆናል። ከእንግዲህ ወዲህ ሌሊት አይኖርም። ሃሌሉያ። ደስ ይበላችሁ። ሌሊት አይኖርም። በመዞር የሚገኝ ጥላ የለም በእግዚአብሔር ዘንድ። ፀሐይ ነች በምድር ስትዞር የሆነ ጥላ ይፈጠራል። በእግዚአብሔር ዘንድ በጉ ብርሃን ስለሆነ በሱ በመዞር የሚገኝ ጥላ የለም። በጉ ብርሃናችን ይሆናል። ሃሌሉያ። ከእንግዲህ ወዲህ ሌሊት አይኖርም። ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋችሁም። እናንተ ብሩካን ናችሁ። እንዴት አይነት ምስጉኖች ናችሁ! እግዚአብሔር አምላካቸው የሆነ ሕዝብ እንዴት ምስጉን ነው! ከዘላለም እስከ ዘላለም ምን ይሆናሉ? ይነግሳሉ። እነሆ ቶሎ እመጣለሁ። የዚህ መጽሐፍ የትንቢት ቃል የሚጠብቅ ብፁዕ ነው ይላል። እንዴት ድንቅ ነው! ምዕራፍ 21 ቁጥር 3 እዛው ራእይ ላይ ደግሞ እንዲህ የሚል ታላቅ ድምፅ ከዙፋን ሲመጣ አየሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከእነርሱ ጋር ምን ያደርጋል? ይኖራል። ይኖራል። አሜን። አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። አሜን። እንባ የሚታበሰው ሰማይ ነው። እዚህ እንባ ይቀየራል ነው። ታውቃላችሁ አይደለም? እንባ ነው። በሆነ ነገር ያለቀሰ ሰው በሚቀጥለው ቀጥሎ በሌላ ነገር ያለቅሳል ነው። እንባ በምድር ላይ ይቀየራል ነው እንጂ አይታበስም። እንባ የሚታበሰው በሰማይ ብቻ ነው። ድጋሜ ላታለቅሱ። ሃሌሉያ። ድጋሜ ከዓይኖቻችን እንባ ላይወጣ፣ ሐዘን ላይሰማን። ሃሌሉያ። እንባ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት፣ ሐዘን፣ ለቅሶ፣ ስቃይ የቀድሞ ስርዓት አልፏልና ድጋሜ የለም። የቀድሞ ስርዓት የእንባ ስርዓት አልፏል። ሃሌሉያ። እነሆ እኔ ሁሉን አዲስ አደርጋለሁ። ሃሌሉያ። እንናፍቅሃለን እግዚአብሔር ሆይ። ደስታችን ፍጹም ይሆናል አንተን ስናገኝ። ደስታችን ፍጹም ይሆናል እግዚአብሔር ሆይ። የቱ ደስ ያሰኛል የምድር ነገር? ደስታችን በምበላውና በምንጠጣው አይደለም፣ በምንለብሰውና በምናጌጠው አይደለም። መሰረት ያላትን በእግዚአብሔር የተሰራችን ከተማ እንጠብቃለን። እግዚአብሔር ሆይ አይኖቻችንን ቀና ብለን እንመለከታለን። አንተ ትታየናለህ ኢየሱስ። እስክናይህ እንናፍቃለን እግዚአብሔር ሆይ። እስክናይህ አጠገብህ ደርሰን እስክናቅፍህ በቅፍህ እስክንሆን በመገኘት ውስጥ እስክንቀመጥ እግዚአብሔር ሆይ በመገኘት ውስጥ ሕይወት ሰልችቶን መሮን አይደለም እግዚአብሔር ሆይ የምንለው። ኤልያስ እንዳለ እኔ ከአባቶቼ አልለይም ብሎ እኔ በሞት ይሻላል እንዳለው አይደለም እግዚአብሔር ሆይ። አንተ ሁሌ ትናፍቀናለህ። ሁሉ ሞልቶልንም ትናፍቀናለህ። ሁሉ ጎሎንም ትናፍቀናለህ እግዚአብሔር ሆይ። ኢየሱስ ናልን። ማራናታዎች ማራናታ በሉ እስቲ። ማራናታ በሉ። ማራናታ በሉ። ሃሌሉያ። ሃሌሉያ ኢየሱስ ሃሌሉያ። የኛ ንጉስ የምንጠብቅህ ተስፋችን
ያለህ የነበርክ ለዘላለም የምትኖረው ሃሌሉያ እናመሰግንሃለን በእውነት እግዚአብሔር ሆይ ቃልህ እውነት ነው እውነተኛ የሆነውን እግዚአብሔር ሆይ ልናውቀው የተገባውን እግዚአብሔር አምላካችን ሆይ የጊዜውን መልእክት ደግሞ ስለላክልን ክብር ምስጋና ላንተ ይሁንልህ ተመስገን የኛ ተስፋ ዘላለም ነው የኛ ተስፋ ሕያው ነው አቤቱ አምላካችን ሆይ እንዲህ አድርገህ ስላከበርከን እንዲህ አርገህ ስለወደድከን እንዲህ አርገህ እግዚአብሔር የዘላለም አምላክ ወደ አንተ ክብር እንድንመጣ አንተን እንድናፍቅ እግዚአብሔር ሆይ ይህ ጊዜያዊ የሆነው ምድር እግዚአብሔር አምላካችን ሆይ አንተ እንዳየህልን እንድናየው ከምድር ጋር እንዳንጣበቅ አቤት እግዚአብሔር ሆይ ሃሌሉያ ያ በአይን ያልታየው በጆሮ ያልተሰማው እግዚአብሔር ሆይ ሰው እንኳን ሊያስበው የማይችለውን ታላቅ ክብር ስላዘጋጀህልን እናመሰግንሃለን እናከብርሃለን ጌታ ሆይ ተመስገን ቃልህ ሊሰውርብን እግዚአብሔር የዘላለም አምላክ እንደ ተራሰው እንድንመላለስ አምላካችን ሆይ ሃሌሉያ ከነገሮች ጋር እግዚአብሔር የዘላለም አምላክ እየቀያየጠ አቤቱ እናንተ ልዩ ሕዝብ ናችሁ እንዳልከን ቅዱስ ሕዝብ ናችሁ ለኔ የተለያችሁ ለርስቴ የተለያችሁ ናችሁ እንዳልከን ይሄንን እውነት እንዳንረዳ በጌታ በኢየሱስ ክርስቶስም አቤቱ በተለያየ ነገር የተበራረዘ የተቀያየጠውን ነገር ሁሉ የሚያጠራ መንፈስህ ያለ መከልከል ይምጣ ሃሌሉያ አንተ የናቀው ነገር በፊታችን የተናቀ ይሆን እግዚአብሔር ሆይ ከኛ ጋር እንዳይጣበቅ በክርስቶስ ኢየሱስ ጌታ ስም በላይ ያለውን እሹ እንዳልከን በላይ ያለውን ፈልጉ እንዳልከን ልባችን ሁሉ ጊዜ ካንተ ጋር እንዲጣበቅ ካንተ ጋር እንዲያያዝ አንተ ያከበርከውን ያከበርን ማራናታ እያልን እንድንጠብቅህ ጸጋ ያግዘን አዎ መጻተኞችንን ጌታ ሆይ ሃሌሉያ አገራችን በሰማይ ነው እግዚአብሔር የዘላለም አምላክ ምድር አልተገባችንም ደግሞም አጠቅመንም ኢየሱስ የኛ ጌታ ሃሌሉያ በዚህ ተስፋ እንድትሞላን እግዚአብሔር አምላካችን ሆይ ተስፋችን ሕያው እንደሆነ አውቀን ሁሉ ጊዜ አንተን በመናፈቅ በትጋት እግዚአብሔር የዘላለም አምላክ አንተን እንድንጠብቅ ጸጋ ያግዘን ተመስገን ሕያው አምላክ የላቀ ሕይወት የከበረ ሕይወት አቤቱ እግዚአብሔር አምላካችን ሆይ አንተ ለምትወደው ያዘጋጀው ሕይወት በፊታችን ተዘጋጅቶልናልና ይሄን መናፈቅ ይሁንልን ይብዛልን ተባረክ ሃሌሉያ ስላገለገለን ደግሞ ወንድማችን እግዚአብሔር ሆይ ስም ይክበር አሁንም እግዚአብሔር የዘላለም አምላክ እውነትን የሚገልጡ ልጆችህ ይብዙ በጌታ በኢየሱስ ክርስቶስ መንፈስ ቅዱስ ያለ መከልከል እንድትሰራ ሃሌሉያ አቤቱ ሕያው ቃልህን በክርስቶስ ኢየሱስም በመንፈስ ቅዱስ እርዳታ እያመጣህ እንድትባርከን እንድታነሳን እንድታነቃቃን ሃሌሉያ በጌታ በኢየሱስ ክርስቶስ ስም እንጸልያለን ተመስገን አባ እናከብርሃለን እናመሰግንሃለን ድንቅ ጌታ ሃሌሉያ ለዘላለም ከፍ በል ማደሪያ ሁሉ በምስጋና ይሞላ ሁሉ ላንተ ክብር ይሁንልን በጌታ በኢየሱስ ስም ጸልየን አሜን እግዚአብሔር ይባርካችሁ እግዚአብሔር ይጠብቃችሁ እግዚአብሔር ሰላሙን ይስጣችሁ ጌታ ኢየሱስ እንደተናገረን ዛሬ በውስጣችን ማራናታን ያስገባ ጊዜያዊ የሆነ መኖሪያችንን ሳይሆን ዘላለማዊውን እንድናይ ጌታ ይርዳን ጌታ ይባርካችሁ በጌታ ሰላም እንሄዳለን ጌታ ይባረክ ስለ ቃሉ